لا يتوقف إلى اليوم كل يوم حشد رحلات جوية وأنظمة دفاع جوي عمالة تتدفق إلى المنطقة، بس المفروض برضو الأعين تكون على القرن الأفريقي. በአሁኑ ሰዓት ዓለም በሙሉ አሜሪካ ኢራንን መቼ መታቻት፣ እስራኤል መቼ ኢራንን መታቻት፣ መቼ ጉዳዩ ተጀመረ የሚል ቀውጢ ነገር ውስጥ ባለበት ሁኔታ የተወሰነ አይናችንን ደግሞ አፍሪካ ቀንድ ላይ መጣላችን የማይቀር ነው። ويكون على اثيوبيا لان اثيوبيا تحاول በተለይ ደግሞ አፍሪካ ቀንድ ስንል በጣም በዋናነት ኢትዮጵያ የምትባለው ሀገር ላይ መሆኑ ግድ ነው። وليها كميه سلاح بالعبيط من اسرائيل ومن حلفائها، يعني برضو رحلات وجسر جوي لا توقف الى اديس ابابا، الى مطار هرر، الى مطار بحر دار، الى مطار اسوسه ناحيه سد النهضه في بني شنقول. ስለዚህ አሁን ላይ የኢትዮጵያን እንቅስቃሴ በደንብ ልብ ብላችሁ ካያችሁት እስራኤል፣ ኢማራት፣ ሌሎችም የተለያዩ ሀገራት መሳሪያ ይሰጧታል። አዲስ አበባ ውስጥ ባህር ዳር ላይ ከዛ አሶሳ ምናምን በቃ እንደፈለገች አካባቢው ላይ እየተርመሰመሰች ትገኛለች። የተለያዩ መሳሪያዎችን እያሸጋገረችም ትገኛለች ይለናል ኢትዮጵያ። يعني جسر الحمل كله دلوقتي والتشغيل كله في اثيوبيا. የዚህ ሁሉ ግን ዋና በተለይ እዚህ አካባቢ ትልቁን ሚና እየተጫወተች ያለችው ኢትዮጵያ ነው። اثيوبيا طبعا عشان تخش حرب عايز تخلق مبرر لهذه الحرب. اثيوبيا ابتدت النهارده تقرع طبول الحرب في وش اريتريا አሁን ሌላው የኢትዮጵያ ከሌላው ታርጌት ከሱዳን ውጪ ኤርትራ ሆናለች። ስለዚህ ኤርትራን ለማጥቃት ኦሬዲ የወሰነች ይመስላል። ለዚህ ውሳኔዋ ግን እንትን ያስፈልጋታል፣ የዓለም አቀፍ ምክንያታዊነት ያስፈልጋታል። ለዚህ ምክንያታዊነት ደግሞ ያቀረበችው ነገር ምንድነው? ይሄንን ነው ይለናል የውጭ ጉዳይ ሚኒስትር ቢሮ ያወጣው የኤርትራ ወታደሮች በኢትዮጵያ ድንበር ላይ ያሉትን አንዳንድ አማጺዎችን ማገዝና እንደዚሁም እነሱም በድንበር ውስጥ የመተላለፍ ሂደት አለ የሚለው ክስ تعمل مناورات مشتركه مع ميليشيات في التجراي. ስለዚህ አሁን ላይ የኤርትራ ወታደሮች ከትግራይ ጋር ይሁት በጣም ግልጽ ነው። ምክንያቱም በጣም ሰፊ የሆነ የትግራይን አቅጣጫው የምታዩበት ወቅት በጣም ሰፊ የሆነ ድንበር አላቸው ከኤርትራው الحرب نشر القوة. ስለዚህ በአሁኑ ሰዓት በኢትዮጵያ በኩል የኤርትራው አካሄድ ከፍተኛ ጥላታዊ አካሄድ ነው። ራሳቸው ላይ ያው ጦርነትን እየጋበዙ ነው። ስለዚህ አርፎ ይቀመጡ ብሎ የኢትዮጵያ መንግስት ማስጠንቀቂያ ሰጥቷቸዋል። انك تضرب قوات فانو ولا انك تضرب قوات تجراي، لا لا لا، انت هتسيب كل الجبل اللي فوق دي خالص، دي جبهة عصية على اثيوبيا تتبص تروح في 60 داهية. ስለዚህ በኢትዮጵያ በኩል እነዚህ ፋኖም ሆነ ትግራይ ምናምን ከዚህ በፊትም የተሞከሩ በኢትዮጵያ በኩል በጣም በቁጥጥር ስር ያለ አይነትና ምንም በጣም በብዛት የሚያሰጓቸው ደረጃ ላይ አይደሉም። ስለዚህ የኤርትራው በዚህ ጉዳይ ላይ ጣልቃ መምጣት ከመጣ የኢትዮጵያ ወታደር በቀጥታ ታርጌቱን ኤርትራ ላይ ያደርግና ምንም አይነት እገዛ የሚያገኙበትንም ነገር ከመቆረጥ አኳያ፣ ሁለተኛ ደግሞ የኤርትራውን በዚህ ሰበብ ደግሞ በደንብ አድርጎ የሚሰራውን ሸር ከማቋረጥ አኳያ ድብደባውን ሊያደርግ ይችላል። بس او من اي تحركات يعني تهدد استقرار وتهدد وحدته. طبعا في طيارات ስለዚህ ማንኛውም የኢትዮጵያን ነጻነት፣ የኢትዮጵያን ድንበር፣ የኢትዮጵያን ሉዓላዊነት በአጠቃላይ የመድፈር ነገር ፈጽሞ እዚያ አካባቢ ከተከሰተ የኢትዮጵያ ወታደር ቺን ሰበብ በማድረግ የኤርትራውን ወታደር ሊመታ ይችላል። من عمليات عسكرية عليها بالتزامن مع عمليات عسكرية أمريكية مربكة للمنطقة بالكامل على إيران. ይሄ በጣም በተመሳሳይ ሁኔታ ከአሜሪካ በኩል ደግሞ እዛ የመካከለኛው ምስራቅ በተለይ ኢራንን ናም ተከትሎ የተጀመረውን አካባቢውን የመቆጣጠር ሂደት እንግዲህ ያመሳሰለ የመጣ ነው። አላቅም ለምን እንደሆነ አሜሪካኖች በዛ በኩል እዛ አካባቢ ያለውን እያጸዱ ነው። ኢትዮጵያዎች ደግሞ እዚህ ጋር በውክልና ከእስራኤል ከኢማራት ጋር ሆነው እዚህ አካባቢ ያለውን እያጸዱ ነው የሚለን። والإسرائيليين خلاص يعني واخدين موضوع الصواريخ البالستية الإيرانية ده اللي هو إيه؟ ده نهاية إسرائيل، ده نهاية إسرائيل، ده تهديد وجودي، ده لا يقل تهديد عن التهديد النووي. ሌላው በእስራኤል በኩል ያለው ገዛ በጣም ልክ ኢራን ላይ ሚዝቱትና የኢራንን ጉዳይ ለመጨረስ የሚሰጧቸው የተለያዩ ሚሳኤሎች ምናምን ስላሉ ከዛ ጋር በተያያዘ በሚገኝ ምንድነው ይባለው መሳሪያ ተማምነው ኢትዮጵያኖቹ ሊያደርጓቸው የሚችሉት ነገሮች ሊኖሩ ይችላሉ ነው የሚለው። የሞት ሽረት እንቅስቃሴ ውስጥ ናቸው እስራኤሎቹ። ስለዚህ ኢትዮጵያኖቹም የሞት ሽረት እንቅስቃሴ በዚህ ረገድ ሊያደርጉ ይችላሉ ነው። ምክንያቱም በሁሉም አካባቢ እነሱን የሚያጠቁ ኃይሎች እየተነሱ ስለሆነ المفروض تحصل على إيران. وعباس عراقجي بيتكلم وبيقول والله احنا حتى موضوع الاتفاق النووي
ما ينفعش اللي احنا نعمل اتفاق نووي يتضمن وصول الوكالة الدولية للطاقة الذرية اللي هي تفتش المواقع. يعني حتى احنا ያው ሌላው የኢራንን ጉዳይ በመሃል ያስገባ ነው የሚነግረን። ኢራን ከእስራኤል ጋር ገና በደንብ አልቻለችም። ስለዚህ ገና እነሱ ጋር ራሱ ያለው ሸክም አለ። ስለዚህ ከኢትዮጵያ ጋር እንዴት ደግሞ በደንብ ይረዳዳሉ የሚለው ራሱን አጠራጣሪ ነገር ነው። أمني أمام أي مفاوضات تمكن الوكالة الدولية للطاقة الذرية تخش المنشآت النووية تدي تقييم عن اللي حصل جوه. لا انت ما ينفعش تخش اللي حصل جوه عشان جوه አብዛኛው ይሄ ከኢራን ጋር የተያዘው ነው የሚያወራው። አሁን እቺ ስዕሉ ላይ ትመጣለች ግድቦቻችን مش تقدر طبعا تعمل نفس المحرك كده، بس تستفيد زي موضوع الكيتش 55 اللي هي هربته من اوكرانيا، ده اصلا كان صاروخ نووي بس وقدر اللي هو ينزل من وراها قنابل. فهم عندهم نظام توجيه قوي، هو يقدر يستفيد من هذا النظام بتاع التوجيه على الصواريخ البالستيه بتاعته، وممكن يستفيد برضه من جسم القنبله اللي هو يعزز الصواريخ بتاعته بحيث اللي هي تكون مضاده مثلا للتحصينات. لا በዚህ ረገድ ያው በተለይ ከእስራኤል ከኢራን ጋር በተያዘችው ጦርነት የተሞከሩ አንዳንድ ብዙ መሳሪያዎች አሉ። ስለዚህ የመሳሪያ ልውውጡ ይቀጥላል። كويس في اضطرابات، في مظاهرات، في نظام بيقع، في انك عزيز الاسلحه اللي بتصل الى ابي احمد، لان هو في نهايه المطاف تحركات عسكريه في افريقيا لترسيخ وجود اسرائيل على البحر الاحمر، ترسيخ وجود አሁን ዋናውና ትልቁ የሱ አጀንዳ ልክ ኢራንን በዛ በኩል እስራኤል አሜሪካ ምናምን ረድተው ሊያጠፋት እንደሚሞክሩት ሁሉ አሁን ላይ ደግሞ በዚህ በኩል ኢትዮጵያን ያጠናከሩ የተለያዩ መሳሪያዎችን እየሰጡ እዚህ ጋር የግብጽን ጥቅም ከግብጽ በተቃራኒ ደግሞ ሌላው ከግብጽ ጋር አብሮ ያሉትን ሱዳንንም ኤርትራንም የምትጎዳ የሆነ ኢትዮጵያ እዚህ ጋር እየሰሩ ነው የሚል ነው አጠቃላይ እንትኑ። ስለዚህ ዶክተር አብይ አህመድ በኢማራቶች፣ በእስራኤሎች፣ በአሜሪካዎች እንደዚሁም በአጠቃላይ እዚህ አካባቢ የአረቡና የሌሎቹን ፖለቲካ የማይደግፉ ኃይሎች በሙሉ የሚደግፉት እንደሆነና ኢቨን ከኤርትራም ጋር ከሱዳንም ጋር ከምንም ጋር የተያያዘው ነገር የዚህ አካል ሆኖ ኢትዮጵያን የከፍ ማድረግ የማንገስ እንቅስቃሴ አለ ነው የሚለው የአውሮፓ እንዳፉ ያርግልን ግን ውሸት ነው። እስራኤል في المناطق الانفصاليه في الصومال وتعزيز ለዚህ ነው ለምሳሌ ሶማሊላንድን በደንብ ያጠናከሩ ነው ያሉት። ሶማሊላንድ ላይ ከፍተኛ የሆነ የጦር ኃይል ወይም ካምፕ ያዘጋጁ ነው። የበርበራ ሚናን ይጠቅሳል። በርበራ ላይ በጣም ከፍተኛ የሆነ የኢትዮጵያ 19% ድርሻ አላት። ከኢማራት ጋር ኢማራት 51% ድርሻ ያላት ሲሆን የበርበራው ወደብ በጣም የሚገርም ሆኖ እየተሰራ ነው። ከኢትዮጵያ ጋር በጣም ሰፊ የሆነ የሎጂስቲክ መስመር ተዘርግቶ በርበራ ላይ የሚመጡ የሆኑ ማንኛውም በዚህ ላይ ፍሪዞን የተገነባ እንደሆነ የሶማሊላንዱ ፕሬዝዳንት ገልጸዋል። ስለዚህ እንደነዚህ አይነት ነገሮች በሙሉ አብዛኛው ኢትዮጵያን ሶማሊላንድን አካባቢውን በአጠቃላይ ደግሞ በኢትዮጵያ በደንብ እንዲያዝ የሚያደርጉበት ሂደት አለ ነው። والله بأقل قدر من التدخل واكثر قدر من الفعاليه. ماشي عايز በእኛ በኩል በጣም ትንንሽ የሆኑ ጣልቃ ገብነቶች ያመጣን ያወክናቸው ቢሆንም ግን ምን ያህል ነገሩ يقتل مليون امنع صفقات اسلحه بتاع اللي يمنع صفقات سلاح عندنا هيخلي فراغ، لان في تاجر تاني اسمه الصين عنده استعداد اللي هو يبيع للي يكيش، واحنا مستعدين اللي احنا نكيش في موضوع السلاح بالذات. ناخد اكبر قدر ممكن. في الاخر تلاقي الامريكان الاوروبيين يقول لك لا احنا اللي نخلي فراغ فيدونا اللي احنا عايزينه زائد الصناعات بتاعتنا فهم هدف. ስለዚህ በዚህ በኩል ደግሞ አንዳንዶች የቻይናን የራሻን የአሜሪካንን ተቃውሞ እንት በመታከክ የተወሰኑ መሳሪያ ስጡን ይያሉ ይሄንን ነገር ለማስቆም የሚችሉትን ይሞክራሉ። ግን የሚታወቅ ነው የሚለው ኦልሞስት የአሜሪካው የምናምን በእነሱ የተያዘ አጀንዳ ብዙ ጊዜ አሸናፊ ሆኖ ነው የሚመጣው። በአለም ላይ እስካሁን ያለው ተጨባጭ ይሄ ነው። እንግዲህ ትግሉ ይቀጥላል። النهائي مصر ودفعوا من النهائي موضوع التهجير فلسطين መጨረሻ ላይ ዋና አሁን ታርጌት የተነሱት ከኢራን ቀጥሎ ግብጽ ነው። ይሄ አንዱ ችግራቸው ነው አሁን ያወሩት። ግን እኔ በፍጹም አይመስለኝም። ምክንያቱም ግብጽ እንደ ኢራን ተቃዋሚ አይደለችም፣ እንደ ኢራቅ ተቃዋሚ አይደለችም፣ እንደ ሊቢያ ተቃዋሚ